በህግም ሆነ በሸሪዓ በህዲ አላጣም ፍርዲ አገኛለሁ አለኝ ልጅቲቱ ማለት ነው። እና እኔ ለዚህ መጥፎ ኮሜንት ለሚጽፉት አይደለም። እናንተ ግን የምታበረታቱኝ ከጎኔ ሆናችሁ ሀሳባችሁን አስተያየታችሁን ሁሉን ነገር ለምታግዙኝ አላህ ሱብሓነሁ ወተዓላ ከጎናችሁ ይቁም። መጥፎ ነገር አይንካችሁ። በእናንተ ላይ እንዲሁ ከደስታ ከሳቅ በውጭ አላህ በሰው ሀገር ሆናችሁ በተለይ ሌላ ነገር እንዲያትሰሙ፣ እንዲያታዝኑ፣ እንዲያትከፉ፣ እንዲያታጡ፣ እንዲያትቸገሩ ሳቃችሁን፣ ደስታችሁን የቤተሰቦቻችሁንም ደስታ ጭምር አላህ ይወፍቃችሁ። አመሰግናለሁኝ ከቃል በላይ ወላሂ ትለያላችሁ የኔ ቤተሰቦች እና አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ውዴቶቼ ቪዲዮ ላይክ አርጉት። ምን ችግር አለው? ፈልጌው ነው ስለሚያስፈልገኝ እኮ ነው። ላይክ አርጉት እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ አላህ ሱብሓነሁ ወተዓላ በያላችሁበት ከክፉ አደጋ ከክፉ ንግግር እንዲሁ አላህ ከሚጠላው ነገር አላህ ይጠብቃችሁ ያ ረብ ያ ከሪም ያ ሐዩ ያ ቀዩም። ዛሬ ይዤላችሁ የመጣሁት በነገራችን ላይ ብዙዎቻችሁ የኔን ሀሳብ ይሄንን አሁን የምናገረውን አትቀበሉትም። ለምን? ለኔ ብላችሁ ስለምታስቡ ማለት ነው። የሚዲያ ሰው ሲባል ብዙ ችግር ይደርስበታል፣ ብዙ ነገሮችን ብዙ ትችት ይመጣበታል። እና እንግዲህ መልስ አትስጪ በሚለው አቋማችሁ ስለሆናችሁ እኔም የእናንተን አቋም በመከተል ያው መልስ መስጠት አቁሜያለሁኝ ማለት ነው። ነገር ግን ትናንት በሰራሁት ቪዲዮ ላይ እንግዲህ ሀራ ገበያዬን አንስቼ ያላቅም ብዙ ጊዜ ሆኖኛል እና እናንተ ትፈልጉታላችሁ እና እግር መንገዴን ገበያውን የተውኩት ሂጄ ስለማላቅ ነው። እየደከመኝ ስለሆነ ሂጄ አላቅም እና ከሄድኩ እግር መንገዴን ምናልባት ድጋሚ የምሄድበት ቀን ስለማይታወቅ ብዬ ለእናንተ ደስተኛ ትሆናላችሁ ብዬ ነበረ ቪዲዮ የለቀኩትኝ። በእርግጥ አንድ ሰው ስለተሳደበ ወይም አንድ ሰው ስለተቸ ሙሉ ሁላችሁም ጠልታችኋል ማለት አይቻልም። ኦፍ ኮርስ ይሄ ለመናገር የፈለኩት ነገር ስላለ ብቻ እንጂ በአንድ ሰው ኮሜንት ተናድጄ ወይ ደግሞ መልስ መስጠት ስላለ ኑሮብኝ አይደለም። መልስ አለመስጠት እችላለሁ፣ ግን ያው ሀሳቡን ተነሳ በደንብ እናወራበት ብዬ ነው። ቢላሂ አለይኩም እና ትናንት በተነሳው በለቀኩላችሁ ቪዲዮ ላይ የሆነ ማስፈራሪያ ዛቻ ጭምር ነው የደረሰኝ። የታችኋል ኮሜንቱን። እኔ ደግሞ በጣም የተደሰትኩት ደግሞ ውዴቶቼ የኔ ምን ልበላችሁ እንቁ ከቅመምም በላይ ቅመም አንድ ሰው ኮሜንት ሲጽፍ የምትመልሱት ነገር በጣም ነው የሚያዝናናኝ ወላሂ። እና ልጅቲቱ ብዙ ጊዜ ትጽፋለች ኮሜንት እንዲህ የሆነ ነገር ሲኖር ነው ቪዲዮውን ታየዋለይ፣ ምን ትለቃለይ፣ ምን ለቀቀች ምናምን የሚለውን ቪዲዮውን እያየችው ነው። ነገር ግን ኮሜንት የምትጽፈው ስተት መስሎ የሚታያት ቦታ ላይ ይህን በተለይ ገበያ ስቀርጽ በጣም ነው የምትናደደው ልጅቲቱ ማለት ነው። እንግዲህ ወይ እንዲህ ያለ ቦታ አለ እዛ ቦታ ሄደሽ ቪዲዮ አታንሺ ካለችኝ አላነሳም። ነገር ግን አሁን አብዛኞቻችሁ ተደስታችሁ ሀገራችን እያላችሁ በተደሳቻችሁበት አጋጣሚ እሷስ በጣም ተናዲያ እንዲያውም ዋጋ ትከፍያለሽ፣ ዋጋ ስትከፍሊ የዛኔ ታቆሚያለሽ
አይነት ነገር ነው። አልሐምዱሊላህ የሚጎዳው የሚጠቅመው አላህ ሱብሓነሁ ወተዓላ ብቻ ነው። አላህ ይደርስብሻል ያለኝን ነገር እቀበላለሁ፣ ለመቀበልም ዝግጁ ነኝ። እሱ ሲፈጥረኝ እንደምቀበል ሁሉን ነገር አውቆ ተፈጠር አላህ ሁሉንም ነገር ያውቃል ማለት ነው። እና ውድ ቤተሰቦቼ እኔ ልጅቲቱ የምታቀኝ አይነት ነገር ነው የመሰለኝ። ለምን መስራት ከዚህ ቀደምም ማቃቸው ሰዎች ቪዲዮ እንዲያለቅ እንደገና ደግሞ አጥራችን እንዳይገባ ብለው ስሞታ የተናገሩ ሰዎች ስላሉ ምናልባት ሴት የምታቀኝ ሴት ሆና ነው የሚል ነው ጥርጣሬ ማለት ነው። አሁን እንደዛ የተባለበት እኔ የነሱን ቤት ወይ የነሱን እንትን ቀርጬ ሳይሆን ገና ለገና ሰርታ ትለወጣለች ወይም ደግሞ ሰርታ እኛን ትበልጠናለች ወይም ደግሞ ሀገሯ ላይ ቁጭ ብላ ልጇን ይዛ እንደዚህ ለምን ትበልጠናለች? የሆነ ቅናት መንፈስ፣ ይሄ የቅናት አይነት ነገር ነው። እኔ እኮ ዩቲዩብ ምንም የሚሰጠኝ ነገር እኮ ምንም ዝም ብሎ ነገር ነው። ይሄን ያህል ከቅናት ደረጃ የሚያደርስ አይደለም። ኑሮ ውድነት አለ እንደምታዩት። ከእጅ ወደ አፍ በሚሆንበት ሰዓት እኔ ዩቲዩብ ከፈለኝ ወይ ደግሞ ዩቲዩብ እንደዚህ የሚያስቀና ደረጃ ላይ አይደለም የኔ ዩቲዩብ ማለት ነው። ምክንያቱም ተከታይ ብዙ የለኝም። ቪዲዮዬ 1000 ነው ታየ ቢባል ማለት ነው። እና በብዙ በሺህ በመቶ ሺህ በብዙ ሺህ ታይቶ ሞቅ ያለ ብር ቢከፍለኝ በእርግጠኝነት እዚህው እኔ ካለሁበት አካባቢ ተቃውሞ የሚያነሳ ነፍ ነው ወላሂ። ለምን አንድ ሰው ለምን ያልፍለታል? ለምን ሰርቶ ተለወጠ የሚል እዚህ ከአይሚሯችን ላይ ሰው ስንባል በተለይ አበሾች ወላሂ ለምንድን ነው ሰው ሰርቶ የማንንም ኪስ የማንንም እንትን ሳያይ የሚደሰተው እኮ የአበሻ ህዝብ የሚደሰተው እኮ ችግር ደርሶበት ሚዲያ ላይ ወጥቶ ብር ሲለምን ብቻ ነው። ለምን ሲሰራስ ለምን ተደስታችሁ አታበረታቱትም? ያንን ሰው ከእናንተ ኪስ እስከሚደርስ ድረስ እስከሚለምን ድረስ ወይ ደግሞ ልመናን ደግሞ ፈርቶ አለምንም ብሎ ደግሞ በሽታም ሆነ ችግር አበሳቁሎት ወይ ታንቆ ወይ በሽታ አሞት እስከሚሞት ድረስ ነው የምትጠብቁት? እኔን አሁን ብታበረታቱኝ ምን ችግር አለው? ራሴን እችላለሁ። ሌሎች ደግሞ እንዲሰሩ አበረታታለሁ። ይሄን ነገር ከፍተው እንዲጠቀሙበት ከኪሳቸው አይደለም የሚወጣው። እንደገና ደግሞ ለምንድን ነው መጥፎ ነገር የሚሰማችሁ? ሰው ሰርቶ ሲለወጥ ወይ ደግሞ ሰርቶ ለመፍጨርጨር ለመስራት ራሱን ለመቀየር ደፋ ቀና ሲል ለምንድን ነው ደም የምትለብሱት የምትጠሉ ሰዎች? በዚህ አጋጣሚ ደግሞ ብዙ ሰዎች የሰው ደስታ የሚያስደስታቸው አሉ። የሰው ደስታ የሚያስደስታቸው አሉ። ሰው ስላገኘ ብቻ ልክ እነሱ እንዲያደረጉ ያክል የሚሰማቸው በጣም ደስ የሚላቸው ሰዎች አሉ። እና ውዴቶቼ በሰው አላህ Subhanahu Wa Ta'ala የእናንተንም ርዝቅ የያዘው እሱ ነው። የኛንም ርዝቅ የያዘው እሱ ነው። ስለዚህ አላህ Subhanahu Wa Ta'ala ሲፈጥረን ሁላችንንም ተፍጨርጭረን እንድናገኝ ሰርተን እንድናገኝ ስበብ አድርጉ ብሏል። ስበብ ማድረግ ብቻ እንጂ ሰው ሰርቶ በሚያገኘው ነገር ለምንድን ነው የሚከፋችሁ? ለምንድን ነው እስኪ የሚጨንቃችሁ? ለምንድን ነው ጭንቅላታችሁ ላይ የሆነ ችግር ለመፍጠር የምትሞክሩት? ወይ እንዴ እኔ አሁን እሺ ቪዲዮ ሰራሁኝ እየተሳቀቅኩ ነው የምሰራው። ያንነውም ማለት ነው እየተሳቀቅኩኝ። ምክንያቱም አገሩ ገና ስላልሰለጠነ ነው። አሁን የሆነ ሰው አንተ እኮ በቪዲዮ ወጥተህ እኮ ገሌ የምትባል ለቀሃል ታይተሃል ቢሉት ኦኦ ነው የሚለው። ኦኦ ለምን? ስለማውቅ አገሩ ስላልሰለጠነ። ነገር ግን ደግሞ ምንድነው ችግሩ? እኔ ከቤት ከተደበቁበት ለብሰው ተሸፍነው ከተቀመጡበት አይደለም ሂጄ ያነሳኋቸው እንዴ። እናንተ በእኔ ዩቲዩብ ከምትከታተሉኝ በላይ ገበያ ውስጥ ብዙ ሰው እያያቸው አይደል እንዴ? ብዙ ሰው እያያቸው አይደለም እንዴ? ገበያ ውስጥ
ታዲያ ገበያ ውስጥ የወጣ ሰው ከቤቱ ያልተቀመጠ ሰው ቤት ውስጥ ሂጄ ያላነሳሁትን ሰው ገበያ ያለውን ሰው ቀርጬ ሚዲያ ላይ ቢለቀቅ ምንድነው ችግሩ? አልሰረቀ ሲሰርቅ አጋለጥሽው አትሉኝ። ሰው ጉዳት አላደረሰ እንዲህ ሲያረግ አጋለጥሽው አትሉ። እና ውድ እህቶቼ እንደዚህ ቪዲዮ የገበያ ቪዲዮ ስለቅ ደማችሁ የሚፈላ ሰዎች ደማችሁን አረጋጉት። ለስኳር በሽታ፣ ለደም ግፊት፣ ለተለያዩ በሽታ፣ ለጨጓራ ብግነት ለምናምን ስለሚያጋልጣችሁ ትንሽ በህጉም አለኝ ደግሞ በህጉም በሸሪዓውም በህል አገኛለሁ ፍርድ ያገኛለሁ አለ። አያ ሂጂና ችግር የለውም እንግዲህ ህግም የሚሰጥሽን ሸሪዓም የሚሰጥሽን ምን ችግር አለው? ሂጂና አገኚ ልታገኝ ትችያለሽ። አዎ ሀገር አልሰለጠንም። የኛ ሀገር ሌላ ወጣ ያለ ከተማ ቢሆን ወደ አዲስ አበባ ቢሆን ወደ ደሴ ወደዛ ወደ ኮምቦልሻ ቢሆን ምናልባት ታዲያ ምን ችግር አለው? አሁን እናንተ ቸኮላችሁ እንጂ አገሩ እየሰለጠነ ይሄ ነገር እየተስፋፋ ልጅ እናትና ልጅ አብሮ አባትና ልጅ አብሮ ልጅና ልጅ አብሮ እህትና ወንድም አብሮ መስራቱ አይቀርም ዩቲዩብ። እና ውድ እህቶቼ ከሚዲያ ሳይሆን መደበቅ ያለባችሁ ወይ ደግሞ እኔ ግዴታ አንቺን ቤተሰቡ ይላውጣ አላልኩም። እንግዲህ እኔም ከዚህ በኋላ ምናልባት ወልጄ ስለምተኛ አልሄድም። እፎይ በይ እኔን እየገባሽ ምን ለቀቀኝ ዛሬ ገበያ ምናምን እያልሽ ብዙ ጊዜሽን አታባክኚ። እኔ እንግዲህ ቀኔ እየገባ ነው። አላህ በሰላም ይፈርጀኝ። እንግዲህ ለማንኛውም ይሄን ይመስላል። በሰው ርዝቅ በጣም እንደዚህ ባትብላሉ ጥሩ ነው። በዚሁ አጋጣሚ ደግሞ ጥሩ መልካም ጥሩ ምኞት የምትመኙልኝ የምታግዙኝ አይዞሽ በርቺ የምትሉኝ ደግሞ አላህ ሱብሓነሁ ወተዓላ ከጎናችሁ ይሁን። ወላሂ ነው የምላችሁ፣ ቃላት የለኝም ለእናንተ።